ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን በተለይ የዝውውር ጉዳዮችን ልናነሳም እነሆ ዛሬም በዕለተ ሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግናችሁ። በዛሬው የዝውውር ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታን እንድታደርጉ ነው መጋብዛችሁ። ዛሬ በተለይ ትልልቆቹን የአውሮፓ ክለቦች ስንመለከት ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን እንመለከታለን። ሀሳቦቻችሁን ጻፉልን፣ ቪዲዮአችንንም ላይክ እያደረጋችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር ስለ ቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የሰጠው አስተያየት እስካሁንም ድረስ እየተነጋገሩበት ነው። ፖርቱጋላዊው ታክቲሽያን በኦልድ ትራፎርድ ቆይታቸው ተስፋ አስቆራጭ ጊዜን ቢያሳልፉም ማጓየር ግን አሁንም ትልቅ አሰልጣኝ የመሆን አቅም እንዳለው ጭምር ነው የሚመሰክርለት። ለጋርዲያን አስቴቱን የሰጠው የእንግሊዝ ብሔራዊ ቡድኑ ተጫዋች የሩበን አሞሪም ሀሳቦች በዩናይትድ ቤት እንዳልሰሩ ቢያምንም በሳቸው ግን በብዙ አመለካከታቸውና ያላቸው ተሰጥኦ ወይም ፖቴንሻልም ሌላ ድንቅ ስራን መስራት እንደሚችሉ ጭምር ነው የተነበየላቸው። ዩናይትድ በሩበን አሞሪም ስር ደካማ አፈጻጸምን ማሳየቱን የሚያውቁ የክለቡ ደጋፊዎች የአስቴት ሊያስገርማቸው ቢችልም ማጓየር ግን ቀድሞ በስፖርቲንግ ሊዝበን ትልቅ ስም የነበረውን አሰልጣኝ ውስጥም የሆነ ነገርን የተመለከተም ይመስላል። ሃሪ ማጓየር የሩበን አሞሪም በማንቸስተር ዩናይትድ ስለነበራቸው ፈተና እንዲህ ሲል ነው የሚገልጸው። የአሰልጣኝ ለውጥ መደረጉ ለክለቡ አሁናዊ አቋምና በምንጫወትበት አስተላለፍ ወይም ፎርሜሽንም ረድቶናል ሲል ማጓየር ለጋርዲያን ይናገራል። በተወሰነ መልኩ ስትጫወት በተለይ ደግሞ እኔ በሶስት ተከላካይ አስተላለፍ ውስጥ መሃል ላይ ሆኜም ስጫወትም ከአራት ተከላካይ አስተላለፍም የተለየ አጨዋወት ይኖርሃል። ወደ አራት ተከላካዮች መመለሳችን ለውጥ አምጥቷል። ከዚህ በፊት የነበሩት ውጤቶች በቂ ስላልነበሩ ለውጥ መኖሩ የግድ ነበር ሲልም ነው የተናገረው። ይቀጥልና ስለ ሩበን አሞሪም የምናገረው መጥፎ ነገር በጭራሽ የለኝም። በጣም ወደዋለሁ። በጣም ምርጥ ሀሳቦች እንዳሉትም አውቃለሁ። ሀሳቦቹ በማንቸስተር ዩናይትድ አልሰሩም። ወደፊት ደግሞ ለሌላ ድንቅ ክለብ ላይ ድንቅ ነገሮችን እንደሚሰራ በጣም እርግጠኛ ነኝ ሲልም ነው የተናገረው። ብዙ ጨዋታዎችንም እንደሚያሸንፍ አምናለሁ። እኛ ላይ ግን አልተሳካለትም። ለዚህም እኛ ተጫዋቾች ነን ኃላፊነት መውሰድ ያለብን ሲልም ይናገራል። ክለቡ አንድ አቅጣጫ መርቶታል። ጠንካራ ስብስብ በመገንባታችንም አድናቆት የሚገባው ለሩበን አሞሪም ነው ሲል ይናገራል ሃሪ ማጓየር። ማይክል ካሪክ ሩበን አሞሪምን በጊዜያዊነት ተክቶ ስራውን ከጀመረ ወዲህ እጅግ አስደናቂ ስራን እየሰራ ነው የሚገኘው። ይሁን እንጂ የውድድር ዘመኑ ሲያበቃ ስራውን በቋሚነት ስለማግኘቱ ግን አሁንም እርግጠኛ ተኩኖ መናገር የሚቻልበት ነገር የለም። እስካሁን ያለው የካሪክ ውጤት ዩናይትድ ወደ ቻምፒየንስ ሊግ የማለፍ እውነተኛ ተስፋ እንዳለው አሳይቶታል። ክለቡ ለረጅም ጊዜ ደግሞ ይበልጥ ልምድ ያለው አሰልጣኝ ሲፈልግ ቢችልም ካሪክ ግን እንዲህ ያለውን ከባድ ስራ በቋሚነት ለመረከብ ገና ዝግጁ ላይሆን ይችላል የሚሉ ስጋቶች እንዳሉ ነው መረጃዎች እየወጡም የሚገኙት። ቶክ ስፖርት እንደዘገበው ብሩኖ ፈርናንዴዝ በክረምቱ ክለቡን የሚለቅ ከሆነ ማንቸስተር ዩናይትድ የኖቲንግሃም ፎረስቱን አማካይ ሞርጋን ጌብስ ዋይትን ለማስፈረም ሊንቀሳቀስ ይችላል ተብሏል። የፕሪሚየር ሊግ ግዙፍ ክለብ የቡድኑን ደረጃ ለማሻሻል በስብስቡ ላይም ከፍተኛ ለውጥ ለማድረግ ማሰቡን ተከትሎ የበርካታ ተጫዋቾች የወደፊት ቆይታ አጠራጣሪ ሆኗል። ከነዚህ መካከል አንደኛው የክለቡ ካፕቴን ብሩኖ ነው። ባለፈው ዓመት ከሳዑዲ ፕሮ ሊግ ጋር ስሙ ተያይዞ የነበረ ቢሆንም በዩናይትድ ለመቆየት የወሰነው ውሳኔ ግን ለክለቡ እጅግ ጠቃሚ ሆኖ ተገኝቷል። ይህ የ31 ዓመት ፖርቱጋላዊ ኮከብም በዘንድሮው የውድድር ዘመን ባሳየው ድንቅ ብቃትም ክለቡን ወደ ቻምፒየንስ ሊግ ተሳትፎ እየመራው ይገኛል። ፈርናንዴዝ በዚህ የውድድር ዘመን በፕሪሚየር ሊጉ 8 ጎሎችን በማስቆጠር 16 አሲስቶችንም አድርጓል። ጊብስ ዋይት ባለፈው ክረምት ወደ ቶትንሃም ለመዛወር በከፍተኛ ሁኔታ ስሙ ተነስቶ የነበረ ቢሆንም ኖቲንግሃም ፎረስት ግን አዲስ ውል በመስጠት እንዲቆይም አድርጎት ነበር። ይሁን እንጂ ኖቲንግሃም ፎረስት አሁንም በደረጃ ሰንጠረዡ ግርጌ ላይ ሆኖ እየታገለ በመሆኑ የእንግሊዛዊው አማካይ የወደፊት ቆይታም በድጋሚ የመነጋገሪያ ርዕስ እንደሆነ የተነገረው። ማንቸስተር ዩናይትድ በክረምቱ ፈርናንዴዝን የሚያጣ ከሆነ ወደ ጊብስ ዋይት እንደሚዞር ይጠበቃል።
የኖቲንግሃም ፎረስቱ ኮከብ በቻምፒየንስ ሊግ የመጫወት ፍላጎት እንዳለው ግልጽ ሲሆን ዩናይትድ ደግሞ ያንን እድል ሊሰጠው የሚችል ክለብ ተደርጓል። ባለፈው ክረምት ዝውውሩ ሳይሳካ በመቅረቱ አሁን በሙያው እድገት ለማሳየትም ኖቲንግሃም ፎረስትን የመልቀቅ እድሉን በደስታ እንደሚቀበለው ነው የሚታመነው። የጊብስ ዋይት ስታቲስቲክስ እና ፈርናንዴዝ አስደናቂ ባይሆንም ወደፊት ለመሻሻል ግን ሰፊ እድል አለው። ጊብስ ዋይት በፍጥነት ወደ ተቃራኒ ቡድን የግብ ክልል በመጠጋትና ኳሶችን በማጠናቀቅ ብቃቱም የሚታወቅ ተጫዋች ነው። ፈርናንዴዝ በይበልጥ የጨዋታ ፈጣሪ ወይም ክሬኤተር ሲሆን ጊብስ ዋይት ግን ጎል አስቆጣሪ እንደሆነም ይነገራል። ዩናይትድ የፈርናንዴዝን ቦታ በአንድ ጊዜ መተካት ቢከብደውም ጊብስ ዋይት ግን ፈርናንዴዝ ለማንቸስተር ዩናይትድ የሚያደርገውን አይነት ሚና እንዲጫወት ተደርጎ ሊቀረጽ የሚችል አይነት ተጫዋች ተደርጎ ይቆጠራል። ይህ እንግሊዛዊን ለማስፈረም ዩናይትድ ምን ያክል ገንዘቦችን እንደሚያወጣ እስካሁን ባይታወቅም ኖቲንግሃም ፎረስት ግን በተጫዋቹ ላይ ጠንካራ አቋም ያለው በመሆኑ ዝውውሩ ከባድ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል የባየር ሚኒኩን የክንፍ መስመር ተጫዋች ማይክል ኦሊሴን ለማስፈረም አዲስ ጥያቄን ቢያቀርብም ተጫዋቹ ግን ለዝውውር የቀረበ እንዳልሆነም ተረጋግጧል። ከዚህ በተጨማሪ ቲም ቶክ እንደዘገበው ኦሊሴ አንድ ቀን ባየር ሚኒክን የሚለቅ ከሆነ ምርጫው ወደ ስፔን ታላላቅ ክለቦች ሪያል ማድሪድ አሊያም ባርሴሎና ማምራት እንደሆነም እየተነገረ ነው። ኦሊሴ በዚህ የውድድር ዘመን በባየር ሚኒክ ድንቅ ብቃትን እያሳየ የሚገኝ ሲሆን በሚቀጥለው የውድድር ዘመን ሞሐመድ ሳላህን ለመተካት ለሊቨርፑል እጅግ ተስማሚ ተጫዋች ቢመስልም ዝውውሩ ግን የሚሳካለት አይመስልም። ሊቨርፑል ለሳላ ከፍተኛ ደረጃ ያለው ተተኪ ለማግኘት ተግቶ እየሰራ ሲሆን ኦሊሴና ያን ዲያማንዴ በቅድሚያ ከያዟቸው ተጫዋቾች መካከልም ናቸው። ግሬም ቤይሊ ለቲም ቶክ እንደተናገረው ሊቨርፑል ፍላጎት ቢኖረውም ኦሊሴ ግን ለሽያጭ የቀረበ አይደለም። እንዲሁም ወደ ፕሪምየር ሊግ ከመመለስ ይልቅ ወደ ስፔን ማምራትን ይመርጣል። ቤይሊ ስለ ፈረንሳዊው ኢንተርናሽናል የወደፊት ሁኔታም ሲናገርም ማይክል ኦሊሴ በዚህ ክረምት ባየርንን አይለቅም፣ ሙኒኮች በዚህ ጉዳይ ላይ ግልጽ አቋም አላቸው ብለዋል። አክለውም ቀደም ሲል እንደተነገረኝ የቀረበለትን ፍላጎት ባይንቀውም እንኳን ወደ ሊቨርፑል የማምራት ፍላጎቱ ግን በዝርዝር ውስጥ በከፍተኛ ደረጃ ላይ አይደለም። ከባየርን ሊለቅ ሊሄድበት የሚችለው ተመራጭ ቦታ ስፔን፣ ማድሪድ ወይም ባርሴሎና እንደሆነ ተረድቻለሁ ብሏል። ነገር ግን ይህ አሁንም ይሆን አይደለም ሲልም የተናገረው። እንደ ሳላ ያለ ታሪካዊ ተጫዋችን መተካት ቀላል ባይሆንም ኦሊሴን ማግኘት ካልቻሉ ግን ሊቨርፑል እውነተኛ ችግር ውስጥ ሊገቡ ይችላሉ። እንደ ኦሊሴ በቀይ መስመር ተጫውቶ በግራ እግሩ ከፍተኛ የጎልና ሁለገብ ብቃትን የሚያሳይ ተጫዋች በገበያው ላይ በብዛት በጭራሽ አይገኝም። ከዚህ ቀደም በነበረው የትራንስፈር ፊት መለኪያ ሚኬል ኦሊሴ ለሊቨርፑል ያለው መጣጣም እስካሁን ለማንኛውም ተጫዋች ከተሰጠው ከፍተኛ ነጥቦች መካከል አንደኛው ሆኖ ተገኝቷል። ባለፈው ክረምት እንደ አሌክዛንደር ኢሳክና ፍሎሪያን ቨርትስ ላሉ ተጫዋቾች ከፍተኛ ወጪን ያወጣው ሊቨርፑል የሳላህን መልቀቅ ለመቋቋም በሚቀጥሉት ጥቂት ወራት ውስጥም በድጋሚ ትልቅ ወጪን ለማውጣት ሊገደድ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ጋሪ ኔቭል እና ጄሚ ካራገር መሐመድ ሳላ ሊቨርፑልን እንደሚለቅ ማስታወቁን ተከትሎ ስለ ተጫዋቹ ቀጣይ ማረፊያም ትኩረት የሚስቡ ግምቶችን ነው ያሰፈሩት። ሳላ ባለፈው የውድድር ዘመን መጨረሻ ላይ የ2 ዓመታት ውልን ፈርሞ የነበረ ቢሆንም በዚህ ክረምት ግን ከአንፊልድ መልቀቁ ተረጋግጧል። ይህም ደግሞ ለብዙዎች ካልተጠበቀም ጊዜ ቀድሞ የመጣ ውሳኔ ሆኗል። ይሁን እንጂ ግብፃዊው ኮከብ በዚህ የውድድር ዘመን የብቃት መውረድ የታየበት በመሆኑ ክለቡ እንዲለቅ መፍቀዱ ትክክለኛም ጊዜ ሊሆን እንደሚችል ነው የታመነው። ደ ኦቨርላፕ በተሰኘው ፕሮግራማቸው ላይ የቀረቡት ጋሪ ኔቨል ሳላ መልቀቁን ቀድሞ ማሳወቁ አስቀድሞ የተዘጋጀ ዝውውር ስላለው እንደሆነ እርግጠኛ መሆኑን ተነግሯል። በሌላ በኩል ጄሚ ካራገር ደግሞ የ33 ዓመቱን ኮከብ ወደ ሳዑዲ ፕሮ ሊግም ወይም ወደ አሜሪካው ሜጀር ሊግ ሶከርም ዝቅ ከማለት ይልቅ ወደ ሌላ የአውሮፓ ክለብ ማምራትን ቢመርጥም እንደማይገረም ነው የተነገረው። እንደ ዘገባው ከሆነ ሳላ ከሳዑዲ ክለቦች በተጨማሪም ከሳን ዲኤጎ ኤፍሲ ፍላጎት የቀረበለት ቢሆንም እስካሁን ግን ቀጣይ ማረፊያውን በተመለከተ ምንም አይነት ውሳኔ ላይ አልተደረሰም። ምንም እንኳን ኔቨል ሳላ የሚሄድበትን አስቀድሞ ያውቃል ቢልም እስካሁን የተደረሰ ስምምነት ስለመኖሩ ግን የታወቀ ነገር በጭራሽ የለም። ካራገር አክለውም ሳላ በዕድሜ ምክንያት የብቃት መውረድ ቢታይበትም አሁንም በአውሮፓ ከፍተኛ ደረጃ የመጫወት አቅም እንዳለው እንደሚሰማው ነው የገለጸው። በተለይም የጣሊያን እግር ኳስ ዝግ ያለ የጨዋታ ፍጥነትን ለሳላ ተስማሚ ሊሆን እንደሚችል ተጠቁሟል። ሳላ ቀደም ሲልም በሮማና በፊዮረንቲና ተጫውቶ ማሳለፉ የሚታወስ ነው። ሳላ በሙያው ማብቂያ ላይ ቢሆንም በነፃ ዝውውር መገኘቱ ለሚያስፈርሙት ታላላቅ የአውሮፓ ክለቦችም ስጋቱን ስለሚቀንስላቸው የትኛውን ክለብ እንደሚመርጥ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ሌላ ታሪካዊ የክረምት የዝውውር መስኮትን ለማሳለፍ እየተዘጋጀም እንደሆነ ተነግሯል። ተከላካዩ ሃሪ ማጓየርም ክፍታቸው ያለው ከባድ ስራ በይፋ አምኖታል።
የ33 ዓመቱ ተከላካይ ዘ ስታንዳርድ ላይ በሰጠው ግልጽ አስተያየትም ክለቡ ሊያሳልፍበት ስላለው የሽግግር ወቅትም ማብራሪያ ሰጥቷል። ማንቸስተር ዩናይትድ በቁልፍ ቦታዎች ላይ አዳዲስ ተጫዋቾችን ያስፈርማል ተብሎ ከመጠበቁ ባለፈ በክረምቱ አዲስ ቋሚ አሰልጣኝን ለመቅጠርም እያሰሰ ነው የሚገኘው። ምንም እንኳን ማይክል ካሪክ በጊዜያዊ አሰልጣኝነት ድንቅ ስራን እየሰራ ቢሆንም ክለቡ ግን ስራውን በቋሚነት ይሰጠዋል ወይስ ደግሞ ልምድ ያለው ሌላ አሰልጣኝም ያመጣል የሚለው ጉዳይ ገና የሚታይ ነው የሚሆነው። ሃሪ ማጓየር በክረምቱ የዝውውር መስኮት የእንቅስቃሴ ላይ እምነት አለው። ፋብሪዚዮ ሮማኖ እንደዘገበው ማጓየር እንዲህ ብሏል። ለማንቸስተር ዩናይትድ ትልቅ የክረምት ወቅትም እንደሚሆን እናውቃለን። በአመራር ወይም በማኔጅመንት ዘርፍም ትልቅ ምልመላን ያደርጋል። የክለቡ የበላይ አካላትም ትክክለኛውን ውሳኔ እንደሚያሳልፉ እርግጠኛ ነኝ ብሏል። በውድድር ዘመኑ አጋማሽ ሩበን አሞሪም መልቀቃቸውን ተከትሎ በኢኒዮስ የሚመራው የስፖርት ክፍል ክለቡን ለማረጋጋትም ወደ ላቀ ደረጃም ለመድረስ ትክክለኛው ቋሚ አሰልጣኝ የመቅጠርን ከባድ ፈተና ከፊቱ ተደቅኗል። የክለቡ አመራሮች የካሪክ አስደናቂም ጊዜያዊ ቆይታን የቋሚነት ውልም ይሰጡታል ወይስ ደግሞ ወደ ሌላ አማራጭ ያመራሉ የሚለው የጥያቄው አንዱ አካል ብቻ ነው። ለሰር ጂም ራትክሊፍና ለስራ አስፈጻሚ ቡድናቸውም ጫናው ከፍተኛ ነው። ማጓየር እየጠቀሰው በአመራሩ ዘርፍ የሚደረገው ትልቅ መልመላ ክለቡ ለሚቀጥሉት 5 ዓመታትም የሚኖረው ጉዞን ይወስናል። ቦርዱ የሚመጣው አዲስ ቋሚ አሰልጣኝን የታክቲክ እይታና በክረምቱ ደግሞ የዝውውር መስኮት የሚታጩት ተጫዋቾችም ስብጥር ሙሉ በሙሉ የተጣጣመ መሆኑን ማረጋገጥ ይኖርበታል ተብሎ ነው የሚጠበቀው። የአርሰናሉ ታሪካዊ ሰው ኢያን ራይት እንደተናገረው የሊቨርፑሉ አሰልጣኝ አርነ ስሎት መሐመድ ሳላህ ክለቡን ለቆ በመሄዱ ደስተኛ ይሆናል ሲል ነው የተናገረው። ኢያን ራይት እንደተናገረው ከሆነ ስሎት በሳላህ ዙሪያ ካለው ከፍተኛ የሚዲያ ትኩረትና ግርግር በመገላገላቸው ተጠቃሚ ሊሆኑ ይችላሉ ብለዋል። ምንም እንኳን ግብፃዊው ኮከብ በአንፊልድ በነበረው ቆይታ የዓለም አቀፍ ደረጃ ብቃቱን ቢያሳይም በዚህ የውድድር ዘመን ግን ብቃቱን በግልጽ እየወረደ መጥቷል። ይህም የመጫወት እድሉ እንዲቀንስ አድርጎታል። ችግሩ ግን ኢያን ራይት እና ሌሎች ተንታኞች እንደሚስማሙበት እንደ ሳላ ያለ ትልቅ ስም ያለውን ተጫዋች ዋናውን የዜና ርዕስ ሳይሆን ተቀያሪ ወንበር ላይ ማስቀመጥም ለአሰልጣኝ አርነ ስሎት የማይቻል ነገር መሆኑን ነው። ኢያን ራይት የሳላ መልቀቅ ለአርነ ስሎት ስለሚኖረው ጥቅምም እንዲህ ሲል የተናገረው። የሳላ መልቀቅ ለሊቨርፑሎች እንዲህ ያለውን ታላቅ ተጫዋች ማጣት ከባድ ቢሆንባቸው ለአርነ ስሎት ግን በሚቀጥለው የውድድር ዘመን ስራቸውን ቀላል ሊያደርግላቸው እንደሚችል መገመት ይቻላል። ኢያን ራይት ሲናገር ለስሎት ሁኔታው ቀላል መሆን አለበት፣ ከስብስብ ውጪ ባደረገው ወይም ተቀያሪ ወንበር ላይ ባስቀመጠው ምንም አይነት ምላሽ ይሰጣል ብሎ ይሰጋ ነበር። እንደሚታወቀው እሱ ተቀያሪ ወንበር ላይ ሲቀመጥ የሚፈጠረው ግርግር ከፍተኛ ነው። ሳላ ተቀያሪ ወንበር ላይ ማስቀመጥም ከባድ እንደሆነም ይናገራል። ሳላህ ከሊቨርፑል የሚለቅበት ትክክለኛ ጊዜ ቢመስልም ክለቡ ግን የእሱን ቦታ የሚሸፍን ሰው ለማግኘት እንደሚቸገር እርግጥ ነው። የግብፃዊ ኮከብ በፕሪሚየር ሊጉ ታሪክ ከታዩ ምርጥ ተጫዋቾች አንደኛው ሲሆን በገበያው ላይም እሱን ሊተካ የሚችል ብዙ አማራጭ አይመለከቱም። እንደተዘገበው ከሆነ ሊቨርፑል ሳላን ለመተካት ተግቶ እየሰራ ሲሆን እንደ ማይክል ኦሊሴና ያን ዲያማንድ ያሉ ተጫዋቾችንም ለማግኘት ነው ፍላጎት እንዳለው የተገለጸው። ማንቸስተር ዩናይትድ ለብራዚላዊው አማካይ ካሴሜሮ የረጅም ጊዜ ተተኪ ፍለጋ የአማካይ መስመር ኢላማዎቹን ለይቷል። ይህ አማካይ መስመር ደግሞ በዘንድሮው የውድድር ዘመን መጨረሻ ላይ ክለቡን እንደሚለቅም ቀደም ብሎ ማስታወቁ የሚታወስ ነው። ካሴሜሮ ባለፉት ጥቂት የውድድር ዘመናት በማንቸስተር ዩናይትድ አማካይ መስመር ላይ ወሳኝ ሚናን የተጫወተ ሲሆን እሱ መልቀቁን ተከትሎ ማንቸስተር ዩናይትዶች አሁን በዝውውር ገበያው የእሱን አይነት ባህሪ ያላቸው ተጫዋቾች እያሰሱ ይገኛሉ። ዴይሊ ሜል እንደዘገበው ማንቸስተር ዩናይትድ ካሴሜሮን ለመተካትም የሶስት ተጫዋቾችን እጩ ዝርዝር ውስጥም አውጥቷል። እነሱም ኤሊዮት አንደርሰን፣ አደም ዋርተን እና ሳንድሮ ቶናሊ ናቸው። እንደ ዘገባው ከሆነ ማኑኤል ኡጋርቴም በክረምቱ ክለቡን የሚለቅ ከሆነ ዩናይትድ ሁለት አዳዲስ አማካዮችን ሊያስፈርም ይችላል። የፕሪሚየር ሊጉ ግዙፍ ክለብ ለአማካይ መስመሩ አዳዲስ ተጫዋቾችን መጨመር እንደ ቅድሚያ የሚሰጠው ተግባር ይዞታል። ይህ ቦታ ለማንቸስተር ዩናይትድ ለረጅም ጊዜ አሳሳቢ ሆኖ ቆይቷል። ካሴሜሮ ወሳኝ ቢሆንም እድሜው መግፋትና የብቃት መውረድም ለክለቡ ስጋትም እንደሆነ ጭምር ይነገራል። በሌላ በኩል ኮቢ ማይኖ ገና ወጣትና በማደግ ላይ ያለ ተጫዋች በመሆኑ ገና ሙሉ ብቃቱ ላይ ደርሷል ማለት አይቻልም። ስለ ኡጋርቴ ከተነሳ ደግሞ የማንቸስተር ቆይታው ብቃቱ ወጥ ባልሆኑ ክለቡ እሱን ለመተካትም ሊገደድ ይችላል። ባለፉት የዝውውር መስኮቶችም በማጥቃትና በመከላከል ላይ ከፍተኛ ወጪን ያወጣው ዩናይትድ አሁንም ትኩረቱ ሙሉ በሙሉ ወደ አማካይ መስመሩ አዙሯል እየተባለ እንደሚገኝ ነው ዘገባዎች እየጠቆሙ እንደሚገኙ መረጃዎች እየጠቆሙ የሚገኙት። ዩናይትድ የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ኢላማ አድርጓል። ኤሊዮት አንደርሰን፣ አደም ዋርተን እና ሳንድሮ ቶናሊ በፕሪሚየር ሊጉ ሰፊ ልምድ ያላቸው ሲሆን በየክለቦቻቸውም ጥሩ ብቃት አሳይተዋል።
ታላላቅ የፕሪሚየር ሊግ ክለቦችም ከነዚህ ተጫዋቾች ጋር ስማቸው መያያዙ የማይገርም ሲሆን ማንቸስተር ዩናይትድም አንደኛው ነው። ዩናይትድ ከነዚህ ተጫዋቾች መካከል የፈለገውን ለማስፈረም ቢንቀሳቀስም ከሊጉ ተቀናቃኞች ጠንካራ ፉክክር እንደሚጠብቃቸው ይታመናል። አዲሱ ቋሚ አሰልጣኝ ከመቅጠር ጎን ለጎን አዲስ አማካይ ማስፈረምም በኦልድ ትራፎርድ በቅድሚያ ዝርዝር ውስጥም ከሚገኙ ጉዳዮች መካከል አንደኛው ይሆናል ተብሎ ነው የሚጠበቀው። ሊቨርፑል የ19 ዓመቱን የቶተንሃም ሆትስፐርስ የማል ተከላካይ ሉካ ቩስኮቪችን በክረምቱ የዝውውር መስኮት ለማስፈረም የውስጥ ውይይቶችን መጀመሩ ተዘግቧል። ይሁን እንጂ የመርሲሳይዱ ክለብ በዚህ ተጫዋቾች ላይ ያለው ፍላጎትም ብቸኛው ክለብ አያደርገውም። ሜትሮ ስፖርት ቢልድን ጠቅሶ እንደዘገበው እንደ ሪያል ማድሪድ እና ባርሴሎና ያሉ የአውሮፓ ግዙፍ ክለቦችም ይህንን ግዙፍ ክሮኤሽያዊ ተጫዋች ለማስፈረም እየተከታተሉት ይገኛሉ። ሊቨርፑል በቩስኮቪች ላይ እንዲህ ያለ ከፍተኛ ፍላጎት ሊያድርበት የቻለው በዋነኝነት በተከላካዩ ኢብራሂማ ኮናቴ ዙሪያ ባለው አለመረጋጋት ምክንያት ነው። ሪያል ማድሪድ በአሁኑ ወቅት ተከላካይ መስመሩን ለማጠናከር ገበያውን እያሰሰ ሲሆን ፈረንሳዊው ኢብራሂማ ኮናቴ ደግሞ ከዋነኞቹ ኢላማዎች አንደኛው መሆኑ ተነግሯል። ሎስ ብላንኮቹ ኢብራሂማ ኮናቴን ከአንፊልድ መንጠቅ የሚችሉ ከሆነ የሊቨርፑል የዝውውር ቡድን ቩስኮቪች የእሱ ትክክለኛ የረጅም ጊዜ ተተኪ አድርጎ መርጦታል። የሚገርመው ደግሞ ሪያል ማድሪድ እርሱን ተጫዋቹ በታዳጊነት ወቅትም ሊያስፈርመው ሙከራ አድርጎ የነበረ መሆኑ ነው። የስፔኑ ግዙፉ ክለብም በቀጥታም ሆነ በተዘዋዋሪ የታዳጊው ቀጣይ ማረፊያን ሊወስን እንደሚችል የሚያሳይ ነው። ሊቨርፑልና ሪያል ማድሪድ ስልታቸውን እየነደፉ ባሉበት በዚህ ወቅትም ባርሴሎናም በጸጥታ ስራዎችን እየሰራ ይገኛል። ባርሴሎና በዚህ ፉክክር ውስጥ አደገኛ የሚያደርገው በክለቡ አመራር ደረጃ ያለው ጠንካራ ግንኙነት ነው። ቩስኮቪችን የሚወክለው ከባርሴሎና ፕሬዝዳንት ዮሃን ላፖርት ጋር በጣም የቅርብ ግንኙነት ባለው ሱፐር ኤጀንት ፒኒ ዛሃቪ ነው። ከዚህ በተጨማሪም አሰልጣኝ ሃንስ ፍሊክና የዛሃቪ ሌላኛው ደንበኛ የሆነው አጥቂው ሮበርት ሌቫንዶስኪ ተጫዋቹን ስለ ካምፕኑ ፕሮጀክትም ለማሳመንም በግል እንዳነጋገሩት ነው የተገለጸው። ጋዜጠኛ ቤን ጃኮብስ እንደጠቆመው የፓሪስ ሰን ዠርሜን የክንፍ ተጫዋች ክቪቻ ክቫራትስኬሊያ በሊቨርፑል ቤት እንዲሁ በአርሰናል ቤትም አድናቆት ካላቸው ተጫዋቾች አንደኛው ነው። መሐመድ ሳላ በሊቨርፑል ያለው ቆይታ ወደ ማክተሚያው እየተቃረበ ባለበት በዚህ ሰዓት የፕሪሚየር ሊጉ ግዙፍ ክለብ እሱን የሚተካበት የገበያ አማራጭን እያጠና ነው። እስካሁን እንደ አንቶኒ ጎርደን፣ ብራድሌ ባርኮላ፣ ማይክል ኦሊሴ ያሉ ስሞችም ከሊቨርፑል ጋር ተያይዘው ተነስተዋል። አሁን ግን አዲሱ ስም ጆርጂያዊው የፓሪስ ሰን ዠርሜን ኮከብ ክቪቻ ክቫራትስኬሊያ ሆኗል። ቤን ጃኮብስ በሰጠው አስተያየትም እንዲህ ብሏል። በእርግጥም እንደ ብራድሌይ ባርኮላ፣ ዴዘሬ ድዌ ወይም ክቪቻ ክቫራትስኬሊያ ላሉ ተጫዋቾች አድናቆት አለ። በርካታ ክለቦችም እነዚህን ስሞች ይፈልጋሉ። ነገር ግን ከነዚህ መካከል ፓሪስ ሰን ዠርሜን እንዲለቅ የሚፈቅደው ይኖራል። በአሁኑ ደረጃም ሽያጭ ይኖራል የሚል ምንም አይነት ፍንጭም የለም። ሊቨርፑል ደግሞ በጣም ብልህ ናቸው። ተጫዋቾቹም በእርግጥም ለዝውውር ዝግጁ መሆናቸውን ካላመኑ በቀር ተስፋ ወደ ሌለው ድርድር ውስጥም አይገቡም። ጃኮብስ አክሎም ፓሪስ ሰን ዠርሜን ምንም እንኳን ከሊቨርፑል ፍላጎት ቢኖርም ባርኮላ ግን ዴዘሬ ድዌ ወይም ደግሞ ክቫራትስኬሊያን የመሸጥ እቅድ እንደሌለው ተነግሯል። ፓሪስ ሰን ዠርሜን ለትልልቅ ዋንጫዎች በየጊዜው የሚወዳደር እንዲሁ ክለብ በመሆኑ ክቫራትስኬሊያ ለነሱ ወሳኝ ተጫዋች ነው። ክለቡ እሱን ከናፖሊ ለማስፈረምም ከፍተኛ ወጪን ያወጣ ሲሆን ዝውውሩም ለተጫዋቹም ሆነ ለክለቡ ስኬታማ ነበር። ሳላ በሊቨርፑል ቆይታው የማጥቃት መስመሩ ምሰሶ ሆኖ ቆይቷል። የሱ የማጥቃት ብቃትም ሊቨርፑል ባለፈው የውድድር ዘመን የሊጉን ዋንጫ እንዲያነሳ ረድቶታል ቢባል ማጋነን አይሆንም። ይሁን እንጂ በዚህ የውድድር ዘመን ብቃቱ እምብዛም አስደናቂ አይደለም። በተጨማሪም ከአሰልጣኝ አርኔ ስሎት ጋር ያለው አለመግባባትም ሁኔታውን ሙሉ ለሙሉ ቀይሮታል። ሳላ መልቀቁን አስቀድሞ ያሳወቀ ሲሆን ሊቨርፑል አሁን ላይ እሱን የመተካት ከባድ ፈተና ከፊቱ ተደቅኖበታል። ሳላ በአንፊልድ እያደረገም ከፍተኛ የጎል መጠን የሚያስመዘግብ የክንፍ ተጫዋች በብዛት አያገኙም። የእሱ ጎል የማስቆጠር ብቃት ብቻ ሳይሆን ፈጠራውንም ሊቨርፑል ከብዙ ችግሮች አውጥቶታል። በመሆኑም ሊቨርፑሎች ግብፃዊውን ኮከብ ለመተካት ሁለት ተጫዋቾችን ለማስፈረምም ሊገደዱ ይችላሉ የሚል መረጃ ይፋ ተደርጓል። ማንቸስተር ዩናይትድ እና ሊቨርፑል በጣሊያን ሴሪኤ ድንቅ ብቃት እያሳየ የሚገኘውን የዩቬንቱስን የመሃል ተከላካይ ፒየር ካሉሉን ለማስፈረምም ስካውቶቻቸውን ወደ ጣሊያን መላካቸውን የተገለጸው ይህ የ25 ዓመት ፈረንሳዊ ኢንተርናሽናል በአሁኑ ወቅት እያሳየ ያለው ብቃት የፕሪሚየር ሊግ ክለቦችን ትኩረት መሳቡ የሚጠበቅ ነው። እንደ ዘገባዎቹ ገለጻ ከሆነ ዩናይትድ እና ሊቨርፑል ተጫዋቹን በንቃት እየተከታተሉት ይገኛሉ። በሌላ በኩል ዩቬንቱስ ተጫዋቹን በአዲሱን ለማቆየትም ተስፋ አድርጓል። ሁኔታው በቅርበትም የሚያውቁ ምንጮች እንዳረጋገጡት ከሆነ ሊቨርፑል እና ደግሞ ካሉሉ እንዲሁ ዩናይትድም ሲጫወት እያጠኑ ስካውቶችን ልከው ነበር።
የተገኘው መልስም እጅግ አዎንታዊ ፖዚቲቭ እንደሆነ የተነገረው። ሌላ ምንጭ ደግሞ ዩናይትድ በርካታ አማራጮችን እያየ ሲሆን ካሉሉ አንደኛውና በጣም የሚወዱት ተጫዋች ነው ካለ በኋላ ሊቨርፑል ኢብራሂማ ኮናቴን አጣውም አላጣውም ፍላጎቱ ይበልጥ ይጠናከራል ተብሎ ነው የሚጠበቀው። ካሉሉን የሚወክለው ኤጀንሲ ደግሞ ይህ ኤጀንሲ የኢብራሂማ ኮናቴ እንዲሁም የማንቸስተር ዩናይትዶቹ ኮቢ ማይኖና ሉክ ሾው ወኪሎች መሆኑ ዝውውሩን ሊያቀላጥፈው ይችላል ተብሎ ነው የሚታሰበው። ከነዚህ ሁለት ክለቦች በተጨማሪ ቶተንሃምና ኒውካስል ዩናይትድም ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥ ሊገቡ እንደሚችሉ ተነግሯል። እንደ ዘገባዎች ከሆነም ይህ ተጫዋች በጣም ጥሩ እንግዲህ የተከላካይ ስፍራ ተጫዋች እንደሆነ ይነገራል። ከዛ ውጭ ደግሞ በኮናቴ ወደፊት ቆይታ ላይ ጥርጣሬ ባለበት ቨርጂል ቫን ዳይክ እድሜው እየገፋ በመጣበት በዚህ ሰዓት ካሉሉ ለሊቨርፑል ወሳኝ ተጫዋች ሊሆን ይችላል። ካሉሉ የዝውውር ዋጋውም በጣም ውድ የማይሆን በጥሩ ብቃት ላይ የሚገኝና በእድሜውም ደግሞ ምርጥ ደረጃ ላይ ያለ ተጫዋች በመሆኑ በቀጥታ ወደ ሊቨርፑል ቋሚ ስብስብ ሊገባ ይችላል። በሌላ በኩል ማንቸስተር ዩናይትድ እንደ ሊሳንድሮ ማርቲኔስ፣ እንደ ሌኒ ዮሮ፣ ማታያስ ደሊት እና አይደን ሄቨን ያሉ ተጫዋቾች ስላሉት እንደ ሊቨርፑል በአስቸኳይ ተከላካይ ሊያስፈልገው እንደሚችል የሚያሳዩ መረጃዎችም ይወጣሉ። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። ስላደመጣችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ ይሁንላችሁ።